ወንጌላ ኦለቲዳ አባባኩ ሳመንታ ደዋ ታሪክ ያቃንተን ከኔ በፊት ቅድም ክቡር ዶክተር ዮሐንስ ባሳና የተናገሩት ታሪክ ታፈ ቀደም ግዲ ፓስተር ያንቲ ጋሻዋን ሳንቲ ወዲዶ ታሪኬ በመንፈስ ቅዱስ ተመርተው ጎዳያናኒ ካለተትዲ ከጻፉት ታሪክ ግማሹን አንብበዋል። ተጣብዶ ጋር ደሯ እቲያው ነበቢች በእውነት አልተገናኘንም ከእርሳቸው ጋር እታረኑ አይበካ ጋይት ቦኮ አባባ ኃይሉ ቅድም የተናገሩት ታሪክ ጋሽ ኃይሉን ተቃቀስወንታ ወዲዶ ታሪኬ ከተጻፈው ታሪክ ደግሞ 1/3 የሚያህለውን አንብበዋል። ተጣብዶ ጋር ፕሬዝዳንት ኩሽያ ነበቢ ግዱስና ጋሽ ፍልሞን በካሎ ቅድም የተናገሩት ደግሞ ከእርሳቸው ጋር ገለምና አበርባኮ እኔም አብሬ ነበርኩኝ። በዛ ፈተና ውስጥ ያለፉ ሰው በመሆናቸው አሁን እኔ ላነብ ያለሁት ታሪክ አብዛኛውን ተናግረዋል። እንግዲህ ጋሽ ፍልሞን አንቲካ ሄዛንቶ ኩሽጊዲያ ጋር ወዲዶስና አጠቃላይ ወዲዳ ሰቲው ባይ ታውደና ወቅዶ ታሪክ በደሪያ ጋር ወዲችሩስና ቱማ ወዲዶስና መቼም ዛሬ ከዚህ የምንመጣ አይመስለኝም። ቅድም ቸርች እየጨፈሩ መዘምራት ሲመጡ በእውነት የኔን መጨረሻ ዛሬ በሆነና አልኩኝ። እንግዲህ ቸጋፈ ባኮ ወንተ ወስከታ ሳይ ፖይራ ወስከታ ሳራ እንግዲህ አበባ ወቅዲ ጉቢቲ ሀገን ገርባ ወተረ ታንከ ተውሰተ ሀቸግ በረኔ ታይሎ ካቸግ በረኔ ያጋሲያገስ እግዚአብሔር በቁርባኑ ላይ ከፍ ሲላል እሰ በአራት አንተ ቁዲሽን ተበደል ሽታሳ ዳግመኛም እግዚአብሔር ምስጋና ይድረሰው። ብዙ ከተወሳ ስግታ ገለታ ይዋል ኩሸፈተ ምናልባት በይዘቱም በአገላለጹም በአጻጻፉም ከዚህ በፊት ከምንነበበው ታሪክ የተለየ ታሪክ የተጻፈ ይመስለኛል። እግዚአብሔር በመራን ልክ ታሪካቸውን በአግባቡ ጽፈናል፣ ግን ከወትሮ የተለየ ታሪክ ነው ለማለት እፈልጋለሁ። እንግዲህ አይኑ ጻፍሎ ወይ ታሪኬ ሀጋፕ ከሰው ዲያኒ ጣፊዶ ጋፕ ቆንጨታን ከዱማኑ ተተንካ ዱማቲያ ጋር ግዲድ ቤተስ እንግዲህ እንቲዮ ቢሽሽን ያው ደርባ ገለኖ ደስ ያገባ አባባ ኩሳ መንታ አባባ ኩሳ መንቲ ከአባታቸው ከአቶ መንታ ዳንዶ ባዋ መንታ ዳንዶ ፕኔ ከእናታቸው ከወይዘሮ ግፋቴ አማጆ ባንታዬ ወይዘሮ ግፋቴ አማጆፔ ሰኞ ሚያዝያ 06 ሰኞ ገላሲ ወስፑኔ ኡሱፑን ገላሳን 1911 ዓመተ ምህረት ሲሻነ ዱምተተነ ታማኒ እሲን ማሮታ ላይታን በቀድሞው አጠራር በሪኮር ዴሳን በሲዳሞ ክፍለ ሀገር ያገሳን በወላይታ አውራጃኒ በዳሞት ጋሌ ወረዳኒ በዋርቢራ ጎሎ ቀበሌ ተወለዱ። ዋርቢራ ጎሎ ቀበሌን የለትዱስና የተወለዱበት ዕለት ሰኞ ከመሆኑ ጋር እቴለቱ ነው ገለሰ ሰኞ ቪዲዮ ጋር ጋይት ዳጋን ተያይዞ ጋር ጋይት ዳጋን ንጉስ ሄሮድስ ካወይ ሄሮድስ ኢየሱስ በተወለደ ጊዜ ኢየሱስ የለትዱ ወዲያኒ ከኔ ሌላ ንጉስ በዚህ ግዛት እንዴት ተወለደ በማለት ታፕ ያረከው ኢየሱስ የለትን ከወይ ሐረካው ኦን የለትደ ያግዲ በርካታ ወንድ ህፃናትን እንዳስጨፈጨፈ ባሮ ኤሪና ታውባ ውሲሲስ እና ተጋነ ንጉስ ፈርዖን አካው ፋሮኒካ ሙሴ በተወለደ ጊዜ ሙሴ የለትደ ወዲያኒ ሙሴን ለማስከተል ሙሴ ወርሰነ ያግዲ በሚል ለቁጥር የሚታክት ወንድ ህፃናትን እንዳስፈጀ እንግዲህ ሙሴ ወርሰነገው ጋሶ ቁጥርን ባሮ ኤሪና ታቱማና ተወርሲዶ ጋላም ሁሉ ተጋማለ ባንካ የወንጌል አርበኛው ወንጌልያ ኦሶ ወቆላ ወለትዳ አባባ ኩሳ መንታ አባባንቲ ሰኞ ሚያዝያ 06 ሰኞ ኡሱፑን ገላሳን በመወለዳቸው ምክንያት እቴማይረቱ ደጋስዋኒ ወንድ አያታቸው የነበሩት እታዮ አዋንቲ ዳንዶ ደጎዬ ዳንዱ ደጎዬ ጌተቱ ያገቲ ጣዖት አምላኪ ስለነበሩ ዳንዱ ደጎዬ ያገቲ ኤቃ ጎይኛ ገተግዶ ግሻው እኔ በተወለድኩበት ሰኞ ዕለት ታይለቱ ሰኞ ገላሳኒ የተወለደው ይህ ህፃን ኃይለቱ ያገ መገደል አለበት ኃይለቱ ወንጌል አርበኛቱ ሃይቀነ ኮሾስና በማለት የወንጌል አርበኛ እንዲሆኑ እንግዲህ ያግዲ ወንጌል አርበኛ ገና ማላ በእግዚአብሔር ውሳኔና ውሳኔና የሰይጣንን መንግስት ለማፍረስ ውሳኔን ጠያ ከወተታላለ ነው ይህችን ዓለም የተቀላቀሉትን ዓለም ያኮ ይዳጋ አባባ ኩሳ መንታን ለመግደል አዋንታ ኩሳ መንታ ወርሰናው ያላደረጉት ጥረት እቲያ ኦተነሪባ ያልፈነቀሉት ድንጋይ አልነበረም። ሾት በነሹቻ ይከባዋ ነገር ግን ግሎሽን ገና ሲፈጠሩ ብሎይ መለትሽም የነበረችው ታላቂቱ የእግዚአብሔር ክንድ ሆይ እቱ የለትሽም ቢያ ጦሳ ወልቃኖ ሸቺያ ከለላ ሆናቸው እታዮ እንግዲህ ከለላ ዲበዳ በወላጅ እናታቸው በወይዘሮ ግፋቴ አማጆ አማካይነት ባየ ግፋቴ አማጆ ባጋራ ከተወለዱበት አካባቢ ተሰጥተው
የሁለት ለቢታፈ የገፈትሪ ለሁለት ዓመት ያህል ነቆላይታ ሁባ የጭንቅ ጊዜ ካሳለፉ በኋላ መቶላይታ አትሽምሪ የአባባ ኩሳ እናት አቶ አባባ ኩሳ አንቲ የእናታቸው አባት ማለት አያታቸው የአይንት አዋይ እታአይንት አዋይ ጦረኛው አቶ አማጆ አቤቶ እታአይንት አዋንቲ ኦላንቻ ግዲያ አማጆ አቤቶይ የልጅ ልጃቸውን ሕፃኑን ኩሳ መንታን ባናዬና ወደ ቤተሰቦቻቸው አምጥተው ባንተሰው ከቢዲ አስጠንቅቀው ለቲዲ ሴሪዲ አስረክበዋቸዋል። ምንትሪ እቢሪ ምድሱና በዚህ አይነት ሁኔታ ከመገደል የተረፉት ሀጋማላ ዱማ ሃይቆ አዶዲሽ ናይቆ ሆነታ አጣፈ አትዲ ሕፃኑ ኩሳ መንታ ህይወቴ ናግዲያ ኩሳሜንቲ በ17 ዓመታቸው ታማኔ ላፑንታ ላይታን ግፈኛው ጣሊያን ኢትዮጵያን በወረረበት ጊዜ ጣሊያ ኢትዮጵያ ቢታን ኦላ ዶዮ ወዲያን በ1928 ዓመተ ምህረት እሲሻነ ኡዱን ጤታነ ላተመነ ሆስቱ ማሮታ ላይታን በወቅቱ የነበሩት አማኞች ህይወቴ እንዲያ አማኒያሳ ጣላዬ ሃኮ ግን ማለትም ሰይጣን ያቅ ያሉትን ጣላዬ ሃኮ ያግዳ ጌታ ትርጉሙን በማጣመም ሄጋት ቡሽታ ገለይዲ ጣሊያን ይራቅ ብላችኋል ጣላዬ ሃኮ ጌታ ያግዲ በማለት ክርስቲያኖችን በማንገላታት ሄጋ ያዲት ጣላዬ አማኒያሳ ቀጠየ ወዲያን በሚያሰቃዩበት ወቅት ወደ ክርስትና ህይወት እንደመጡ ከአንደበታቸው ሰምተናል። ዱማ መጥዋ በሸሳቴን አባባንቲ አማኑ አኮ ይደሱና በ1928 ዓመተ ምህረት እሲሻነ ኡዱን ጤታነ ላተመነ ሆስቱ ማሮታ ላይታን በ17 ዓመታቸው የቱቶ ተመነ ላፑንታ ላይታን ጌታን የግል አዳኝ አድርገው የተቀበሉት ባንታጎላ ግል ኦቲ እክድ አማኒ አባባንቲ አባባ ኩሳ መንታ ከዚህ ቀደም አጋተ ከፈል ቅድም ፓስተር ዮሐንስ የጠቀሱትን ይጠቅሳለሁ። የወላይታ ባህላዊ መዝሙር ወላይታ ባህል የታ እጅግ ማራኪና በሚያማልል የድምፅ ቃና በጣም ኡፋይሲያን አሰው ገሊያ ቋንቋን የጥዮጋን በመዘመር እያገለገሉ ሄጋን የጥያገለገሉ ዲዱሽ ከባህላዊ መዝሙር ዝማሬ ባሻገር ባህል መዘሙያ የጥዮጋ ፕጉቹዋኒ በነበሩበት ቤተክርስቲያን ኤፊ ወስኬታን አስተማሪ ሆኖ ተሾሞ ጦሳ ኬታን አስተማሪ ወልኮ አንጎ ወንጌላዊ ሹመትኒ ቅድም አባባ ኃይሉ ጠቅሰዋል። ወንታ አባባ ኃይሉን ተወዲሰና ከዚያም የጠረጴዛ ቦርድ አባል ሆኖ ሄጋት ከሱ ወላይታ ውስጥ እንዳና ጠረጴዛው አባል ግድሪ እንዲሁም የጭራቄ ክፍለ ማህበር የሽማግሌዎች ሰብሳቢ በመሆን ሄጋት ከተሊካ ጭራቄ ክፍለ ማህበራጭ ነው ዋና ካለተ ገዳዋ ግድሪ ከነዳና ማጃ ማጣለው ዳና ማጃ ማጣሎ ዶራ ከነ አባባ ዋንዳሮ ዶራ ዳባሮ አባባ ዶራ ከነ አባባ ኤከሶ ኢብሮ አባባ ኤከሶ ዶራ ከነ አባባ ኦምቦሌ ኦዶሮ አባባ ኦምቦሌ ዶራ ከነ አባባ ማሄ ጮራሙ አባባ ማሄ ዶራ ከነ ወንጌላዊ ጌታውን ደሌ ወንጌላዊ ጌታውን ዶራ ከነ አባባ ጣሶ ሄባና አባባ ጣሶ ሄፈታ ገቱራ ከነ ወንጌላዊ ፊልሙር በካሎ ሀኤማ ወዲያ ፊልሙር በካሎ ወንጌላዊ ተማማር ገቱራ ከነ አባባ አንጁሎ ጋጋ አባባ አንጁሎ ዶራ ከነ አባባ አልዳቦ ዶራ አራምዶ ዶራ ከነ አባባ ጋፈቶ ዶራ ከነ ሳባንቻ ጎዳ ያሮ ዶራ ከነ አመራ ጎዳ ታንጋ ዶራ ከነ አባባ ዮታ ጮራሙ ጮራሙ ዶራ ከነ አባባ ሳሙኤል ሲላስ ዶራ ከነ መሳቦ ጎዳ መንደዶ ሀጋን አይ የተባ ኦዲያ መሳወዳ መንደዶ ዶራ ከነ አባባ ኃይሉ ጎደቦ ሀጋን ኦዲያ ጋሻሉን ዶራ ከክቡር ዶክተር ዮሐንስ ባሰና አይ ቦንቸታ ዶክተር ዮሐንስ ባሰና ዶራ ወዘተ ጋር ሄጌታ መለጨ ያሰቱራ በወላይታ አካባቢ ያገለገሉ ሲሆን ወላይታ ይራን አገለገሉ ወንጌል ዘሪዲ ታክሪ ከወላይታ ውጪ ለመጀመሪያ ጊዜ ወላይታ በታሪክ የሆን ኮሮ ወደሲ ለወንጌል ከተሰማሩት ወንጌል ኢስፕሬ ታረቢያ አሰቱራ ከሰባ ሰባኪያን ጋር ዛፑንታ ወንጌል ታቲያን ድልድይ ባልተሰራበት ድልድይ ዘርቀ ባይነሳቲያን የኦሞን ወንዝ በስልቻ በመሻገር ኦሞ አታ ኦጎራን ቶገር ካንቲቲ በኮንታን በኮሎን በከፋን በሸካን ጫናን ጫካን በቦንጋን ሚዛን ተፈሪ ጊዮሳን ማጂ ጊዮሳን በጎልዲያ ጊዮሳን በመኢነት ጊዮሳን በደቡብ ኦሞ ደግሞ ጊዮሳን ቀሲ በቀለም ጊዮሳን በድመካ ጊዮሳን ዳውላን በሱርማን በሙርሲን ገለቤን በባኮ ጋዘር ጊዮሳን ካምባን ወዘተ ሄጋ ማለት ዱመቱ መስዋል ወንጌልን በመስበክ ወንጌል ያሰበከው ጋር
ከ15 በላይ ቅድም አቶ ፊልሞን የተናገሩትም ወንተ ጋሽ ብሮላንት ግዶ ጋደን ተመነ እቸጃ በደሪ ወስከታ ቤተክርስቲያን ያቋቋሙ አሳማንት ተመነ እቸ ወስከታ እስን ከጥዲ የመሰረቱ የወንጌል አርበኛ ከመሆናቸውም በላይ ሀጋ ኦቱላ ወልቃማ ወንጌል ያውላ ኦለትዳ አሳግሊዮ ባፕ ቡጫን ከባና አካባቢ ባና ኢራን እርቃኑን የሚሄድ አንድ የገለብ ሰው ካለው መጥያ ገለብ አሳ በ1972 ዓመተ ምህረት ወደ ወላይታ አምጥተው ኢሲሻኔ ኡቱን ተታነ ላፑን ተማነና ኦማዶ ተታላይታን ካለው መጥያ አሳ ወላይታ ቢታ ልብስ ማዮ ወይም የእግዚአብሔር ጸጋ ሀጋት ወሳ አርከተታ አልብሰው ማዮ ማይና ጋት ወሳ አርከተታ ማይዝዲ በግልጽ ወንጌልን የሰበኩ እውነተኛ የወንጌል አርበኛ ነበሩ።